በዚህ እኔ ያው ለምሳሌ ከኢትዮጵያ ከ1400 በላይ ልጆች አምጥቻለሁ። በዚህ አይነት መንገድ ከ1400 ልጆች በላይ አምጥቻለሁ። እኔ ሌባ ሆነና የሆነ ነገር እንደዚህ አይነት ነገሮች ባስብ ከእነዚህ ጋር አልከሰከስም። እኔ ሰው በስራ ያቀኛል። የትኛውም ሰው ትክክለኛውን ነገር ባመጣ አንድም ሰው በእኔ በኩል ደላላ ተብሎ ይሄ ሁሉ ሰው አምጥቼ አንድም በእኔ ኮምፕሌን የሚያደርግብኝ ሰው የለም። እውነቱን ስነግርሽ ማለት ነው። አይደለም ከነዚህ ጋር እንግዲህ ወደፊት የሚወጣውን መረጃ አይተን ከመረጃ አንጻር ስለሆነ አስተያየት የምንሰጠው። አሁንም ያለ ማስረጃ ምንም አይነት አስተያየት መስጠት አንተ። እሺ በኮንን መኮንን ይሰማል? እሺ ይሰማል። አሁን ከተቋረጠበት ስንሄድ ከፓኪስታኒው የተቀበላችሁት ብር ስንት ነው? 50,000 ድርሃም። 50,000 ድርሃም ማለት የስንት ሰራተኛ ደሞዝ ነው? የስንት ሰራተኛ ደሞዝ? ትንሽ ብር ነው የሚመጣው፣ ግን ወደ ክራይና ለአንዳንድ ጣጣ ከፈሉላቸው ብሎ ነው ኦኬ እሺ። ፓኪስታኒዎቹ ደግሞ እያሉ ያሉት ለእናንተ የሰጧችሁ 344,250 ድርሃም ነው የ270 ሰራተኛ ደሞዝ። ያስተጋባል። ላይቭን ዝጋው። ላይቭን መኮንን ላይቭን ዝጋው። ድምፄ እየደገመ ነው። ላይቭን ዝጋው። ኦኬ መጀመሪያ 270 ሰራተኛ የለም። ስንት ናቸው ሰራተኞቹ? ስንት ናቸው ሰራተኞቹ? አንድ ቦታ ላይ 20፣ አንድ ቦታ ላይ 20፣ አንድ ቦታ ላይ 65፣ አንድ ቦታ ላይ 30፣ 20፣ 65፣ 24፣ 65፣ 30፣ 24 አንድ ቦታ ላይ 20 ሰራተኛ፣ ሁለተኛ ቦታ ላይ 65 ሰራተኛ፣ ሶስተኛ ቦታ ላይ 30፣ አራተኛ ቦታ ላይ 24። እነዚህ ሰራተኞች ስንት ሆኑ ማለት ነው? 1 ሰከንድ ፕሊዝ። እሺ 20 ሲደመር 65 ሲደመር 30 ሲደመር 24 ጠቅላላ 139 ሰራተኛ። እሺ የ139 ሰራተኛ የ139 ሰራተኛ ደሞዛቸው ስንት ነው? የአንዱ ሰራተኛ ደሞዝ ስንት ነው? ባለ 65ቶቹ ደሞዛቸው በ80 በቀን በ80 ድርሃም። እሺ 20ዎቹ በ80 እሺ 24ቱ በ80 30ዎቹ ብቻ በ85 እሺ። ስለዚህ አንድ ላይ እና 5 ድርሃሙን በኋላ አድ እናረጋታለን። እሺ 5ቱን በኋላ አድ እናደርገዋለን። አሁንም ማሰላው 139ንም በ80 አሰለዋለሁ። 30ዎቹ ብቻ በ85 ስለሆነ ኦኬ።
የሚሰሩ አሉ። ስለዚህ እሺ አሁንና አንተ የምትለው ፓኪስታኒዎቹ 50 ሺህ ብቻ ነው የሰጡን ካልክ ለምን 50 ሺህ ብቻ ሰጡ? የ139 ሰራተኛ ደሞዝ የ15 ቀን ነው አይደለ? ደሞዙ ለምን መጀመሪያ ማሚ ቦታ ላይ ያሉት አሁን ደግሞ ኦኬ እሺ ጥሩ። አንዴ እሱ ይጨርስ፣ ካርዴ ሳይዘጋ ይጨርስ። ማሜ አታቋርጠኝ፣ ካርዴ ሳይዘጋ መጨረስ አለበት። መጨረሻ ላይ ትነግረኛለህ። እሺ የውልቅ እኮ ገባኝ እኮ አሁን የሁላችሁም ደላላ ማሜ ነው ያመጣችሁ። ድርጅቱ ያስገባችሁ ማሜ ነው። ምንድን ነው ምን ተፈጥሮ ነው? ኔትወርክ አሎ ወይ? አዎ እሺ እኮ እያልከኝ የነበረው ሁላችንም ያመጣን ማሜ ነው፣ ስራውን ያስገባ ማሜ ነው። የእኔ ጥያቄ ግን የነበረው ፓኪስታኒዎቹ የሰጧችሁ የ139 ሰው ደሞዝ ነው። እሺ እሺ ከዛ ደላላ የደላላ የተቀበለ ማንታቸው ቤትማንተ ሻይ መስጠት ጀመረ። 150 ይተፈናል፣ አንዳንዱ 300 ይተፈናል። ይህ ስራ ይከፍላል። ግን መጀመሪያ ሲያመጣው የቤት ኪራይ በራሳችሁ ነው፣ ኮሚሽን ከፍላችሁ የቤት ኪራይ በራሳችሁ ነው ስለሚያመጣ ያን የቤት ኪራይ መጀመሪያ ከፈለበት መጨረሻ ላይ ቆርጣለን። ከደሞዛቸው ትቆርጣላችሁ። የኮሚሽን ለማሜ 600 የከፈሉት ሳያንስ እንደገና ከደሞዛቸው ይቆረጣል። እነዚህ ምስኪን ሰራተኞች የቤት ክራይ ተብሎ ኦኬ ገባኝ። እሺ ጥሩ። ታዲያ አሁን የኛ ጥያቄ የህዝቡ ጥያቄ እሱ ሁሉ ገብቶናል እኮ። አሁን ወደ ፖይንቱ ስንመጣ አንተ መኮንንና ሀብታሙ የሰራተኞቹን የ139 ሰራተኛ ደሞዝ የ15 ቀን ደሞዝ ይዛችሁ ሀገር ቤት ለምን ገባችሁ? ከዛ ማሚ በጣም ተጠቅቀን ነበረ። ይህን ነገር አትጠቀሙበት እያለ ተጠቅቀን ነበረ። የሆነ ሰዓት ግሪንላንድ ሱፐርማርኬት ይባላል። እዛ ላይ ሰዓት አበላቸው ብቻኑ አፍታሪ ላይ መጣ። ብሩ ተካፈለ ሆኑ ደላሞታ ብሩ አልተከፈለም እያላችሁ አብዷችና ያለዋበሩ ሊመጣ አብቁ አለ። ሰውዬው በማይሰጥ አስጣጫ ሲሆን መጨረሻ ላይ ሰው የራሱ ነገር ማጥፋት ሲጀምር ሳይድ እዛ ጋር ያወራውን መናምስር ወደኋላ ማለት ሲጀምር ተካፍ አገለምነትን አንግል ይባላል። ቤትበብወጣ ነበረ እለታዊ ማት በሚበር ነበረ። ሁሉም ነገር ያመሳችቡ ማስረጃ አለክ ለምትናገረው ነገር ብሩን አብራችሁ ስትካፈሉ
ያላችሁትን ቀንና ሰዓት ሲሲቲቪ ካሜራ ማየት ይቻላል። ሀብታሙ መኮንን የተገናኛችሁበት ሱፐር ማርኬት በርጋ ሲሲቲቪ ካሜራ ማየት እኮ ይቻላል አይደል? ከተገናኛችሁ በአካል መጥቶ ነው አይደለ? ተካፈልን እና ከዛ እንከፋፈል ስንባል ገንዘቡን ያወራንበትን ቮይስ ተደላለትን ነው አይደለ? እናንተም ደልቷለን፣ እኛም ደለትን፣ እሱም ደለተ ነው አይደለ? ሁሉንም ነገር መራት አለባችሁ፣ ሁሉም ነገር መዘላለፍ አለባችሁ አለ። እሺ ቆይ ለ50,000 ድርሃም ለ3 ሲካፈል አንተ ስንት ደረሳችሁ? ቆይ እሺ ስንት ደረሳችሁ? ቆይ 50,000 ድርሃም ለ3 ስንት ደረሰ ካንተ? 16,000 ምናምን ደረሰክ። ጥሩ አንተ 16,000 ምናምን ማሚ 16,000 ምናምን ሀብታሙ 16,000 ድርሃም ህይወትን ይቀይራል። እንዴት ኢማራትን የሚያክል ሀገር የምትሰራበትን ስራ ለ16,000 ድርሃም ብለህ ጥለህ ትሄዳለህ? አያሳምንም ጉዳይ። ዛሬ ስራ ባይኖር ዛሬ ስራ ባይኖር የውልክ ዛሬ ስራ ባይኖር እኮ ነገ ይመጣል። እንዴት ለ16,000 ድርሃም ለማይረባ 16,000 ድርሃም ብለክ ከኢማራት አምልጠህ ሸሽተህ ትወጣለህ? አያሳምንም። 50,000 ድርሃም አይደለም ፓኪስታን የሚሰጣችሁ የ139 ሰራተኛ ደሞዝ ሳሰላው ወደ 200,000 ድርሃም ነው የሚመጣው። ምኑ ነው የሰጠን? አሁን ባለበት ዛፎ ስለማታቂ ነው ስራ ከፈታችሁ ስንት ጊዜ ሆናችሁ? ስራ ከጠፋ ስንት ጊዜ ሆነው? እሺ ቆይ እያንዳንዱ አምታታችሁ ከሰረች ኃላፊነት በእናንተ ላይ ስለማለ ሰላም መኖራችሁ በሚል በማስተዳደሪያቸው አበንትብል ኤግዛክት ታይሙን ጠይቂልኝ እና ሲሲቲቪ ካሜራ ኤግዛክት ታይሙን ጠይቂልኝ። ቆይ ማሜ ምንድን ነው ጥቅሙ? ብሩን ይዛችሁ ጥፉ ብሎ እናንተን ሲመክር እንካፈለው እናንተ ሲላችሁ ማሜ ለ16,000 ድርሃም ብሎ ስሙን የገነባውን ስም ያበላሻል ብለህ ታስባለህ? ለ16,000 ድርሃም ነገ እውነታው መታወቁ ይቀራል ብሎ አያስብም? አሁን ሲያወጣ ዝምድን ማንም ማወቅ ነበረበት። እንዴት ከዚህ ውጭ ልጆቹ ገብተው እኛ ጋር ምቾት ተማክሎ የዘሙ ልጆች አሉ፣ ከድሮ የሰሩ አሉ። እነዛ ልጆችን የኮሚሽን የምንቀበል አዲስ ሰው እንዳመጣ ልጆችን አባራቸው ጋር በንጅቀሙ ነበሩ። በጣም ጥሩ። ይኸውልህ እኔ አሁን ገለልተኛ ወገን ነኝ፣ ከማንም ወገን አይደለሁም፣ ከማሜም ከእናንተም አይደለሁም። ግን ማለት ነው ምናልባት ማሜም ሳይቀድሙ ይልቅደማቸው ብሎም ሊሆን ይችላል ፎቶችሁ ለጥፎ ቪዲዮ የሰራው። እኔ ከማንም ወገን አይደለሁም። እኔ ከማስረጃ ጋር ነኝ። ማስረጃ አቅርቡ። ማሜ አብሮ ብሩን ለመካፈሉ አብራችሁ ነበር የምትሰሩት ስራ ህገወጥ ነው። በቲፎዞ ምናምን በኮመንት አይደለም። ነገ እንዳታፍሩ ማስረጃ ከመጣ። ስለዚህ ከማንም ወገን አትሁኑ። ምንም አትኮምቱ። አፋችሁ ዘግታችሁ ተቀመጡ። ቆይ እሱ ችግር የለውም። ከፓኪስታኒ የቢሮ ውስጥ ከሆነ የሰጣችሁ ካሜራ ያመጣል ፓኪስታኒ። ኖ እሱ ችግር የለውም። የፓኪስታኒ ማስረጃ የለም የሚለው ነገር አያሳስብክ። ምክንያቱም ፓኪስታኒ ሲሰጣችሁ ቢሮ ውስጥ ከሆነ የትም ቦታ ከሆነ ካሜራ ሊኖር ስለሚችል ካሜራ የሚባል ማስረጃ ቆጥሮ ሲያስረክባችሁ ሊኖር ይችላል። እንደገና ማሜን በአካል አገኘ ነው። 1 ሰከንድ እሺ፣ ማሜን በአካል አገኘ። ህገወጥ ስራ ነበር ሁላችሁ፣ አንተም ማሜም ሁላችሁ የምትሰሩት ህገወጥ ስራ ነው። 600 ድርሃም ኮሚሽን እያስከፈላችሁ ነው ልጆቹን ስራ የምታስገቧቸው። ከ2 ቀን በላይ 600 ድርሃም ከፍለው መጥተው ከ2 ቀን በላይ እዛ ስራ ላይ 2 ቀን አድረው 3ኛው ቀን ካልተስማማቸው ችግር ከተፈጠረ አያገባንም ነው የምትሏቸው። እነዚህ ሰዎች ግማሽ ሚሊዮን ብር ከፍለው ነው ከኢትዮጵያ የሚመጡት። መጥተው ምንም አይነት ዋስትና የላቸውም። እዚህ ጋር ምንም ነገር ቢደርስባቸው የሚቆምላቸው የለም። ይሄን ያህል ገንዘብ ከፍለው የማይቆምላቸው ከሆነ እነዚህ ሰዎች ግማሽ ሚሊዮን ብር ቀልድ አለ። ኬት አምጥተው እንደሚመጡ እነሱ ናቸው የሚያውቁት። ሁላችሁ ህገ ወጦች ናቸው። አሁን እኔ የምፈልገው አንተ የምትናገረው ቃል ማስረጃ አምጣለን። ለምሳሌ ግሪን ናይልኮ ሱፐርማርኬቱ ስሙ ሱፐርማርኬቱን ስሙ ስጠኝ። ማስረጃውን እኛ እናመጣዋለን። ችግር የለም። ሱፐርማርኬቱ ተገናኘንበት ያልከውን ሱፐርማርኬት ድገመው። ቅድም ያልከውን ስሙን ግሪንላንድ እራሱ ይድገምልኝ። ማሜ ፕሊስ ሚዩት አታብራ። ግሪንላንድ ያልከው ምንድን ያልከው? ሱፐርማርኬቱ ስሙ ግሪንላንድ
11 ከምሽቱ 11 ሰዓት ቀኑ መቼ ነው? ከምሽቱ ቀኑ መቼ ነው? ቀኑን ንገረኝ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ ቀን ማታ ሆኖ ቀን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ቀን ማለት ሰዓት አይደለም ያልኩት። ማታ ጠዋትማ ሰዓት ነው። እኔ ያልኩት ቀን ነው። ቀኑ ሰኞ ነው፣ ማክሰኞ ነው፣ ሮብ ነው፣ ሐሙስ ነው፣ አርብ ነው ቀን እኔ ማሜን በአካል አግኝታችሁ ለመካፈላችሁ ማስረጃ ላመጣ እኮ ነው። የሱፐር ማርኬቱን ስም ነገርከኝ፣ ቀኑን ንገረኝ። ሰዓቱን ነግረኸኛል። ቀኑና ሰዓቱን ስነግር ነው ሱፐር ማርኬቱ ሲሲቲቪ ካሜራ ቼክ አድርጎ እውነት ማሜ በዛን ቀን ከእናንተ ጋር ብሩ ሊካፈል ማስረጃ እንዳይገኝበት በአካል ለመምጣቱ ማስረጃ ማቅረብ አለብኝ እኔ ለህዝቡ። አንተ ስለምትናገረው ነገር እውነትነት ማስረጃ ማምጣት አለብህ። አንተ ኢትዮጵያ አምልጠህ ገብተሃል አችልም አይደል? ኢማራት ያለ ሰው ያመጣል፣ ችግር የለውም። ቀኑን ብቻ ንገረኝ። ምን ቀን ነበረ? ሄሎ ካርዴ እንዳይዘጋ ፕሊስ፣ አፍጥ ነው ከኢትዮጵያ። እኔ ከካታር ቀጥታ ነው ኢትዮጵያ የደወልኩት እና ካርዴ እንዳይዘጋ ቶሎ በል። ካርዴ አልዘጋም፣ እሱን የዘጋው እንደዚህ ታርጌት ነው ሲጀምር። ትናንትና ነው የተወሰነ፣ ትናንት ወይም ከትላንት ወዲያ ነው ሊሆን የሚችለው። ከተገናኘን ቀላል ነው። ሰዓቱን ኤግዛክት ከያዙን ቀኑን ይናገር፣ ካሜራው ይወጣል እኮ ኖርማል ነው። ታርጌት ነው። ቀድሜ ቪዲዮ ስለሰራው እነሱ ከጠፉ ነው ማሜ፣ እነሱ ከጠፉ ነው ትናንትና እንጂ ብሩን ከተቀበልን ቆይቷል። ግን አልተሰጠኝም፣ እነሱ እንደሚሉት አልተሰጠኝም በሉና አይደለም ታይም ሽፍት እኮ አሉ እኮ ሰራተኞች እኮ መጠየቅ ይችላሉ። ታይም ሽፍቱ ደሞዝ መቼ ተሰጠ? እነሱ እኮ ማስረጃ አምጣ ይችላሉ። እዚህ ጋር ያሉት ሰራተኞች አርባባቸው አብሮ አይደል? ላውራ አንዴ ቀኑን ሳይነግረኝ አታውሩም። ጠብቁ አንዴ። ካርድ አልዘጋም አይደል? ካርድ ከዘጋም እሞላለሁ። ኦኬ የኔ ካርድ ነው የዘጋው። ኖ ወሪሽ እሺ አሁን ኦንላይን ይሞላልኛል ባሌ። እሺ በ12 ነው የተቀበሉት። 12 እሺ ዛሬ ቀን ስንት ነው? ዛሬ 14 ከሁለት ቀን በፊት ነው የተቀበሉት። ካርድ ኦንላይን ባለቤቴ እስኪሞላልኝ ድረስ እናንተ መናገር ትችላላችሁ። ቀኑን እንዲናገር ፈልጋለሁ። ቀኑን ለመናገር እነሱ እስኪመካከሩ ድረስ ካርድ ዘጋ። ሀቡዬ ይቅርታ፣ እንዴት አመሸሽ? የማንን ቁጥር ነው ቦታ እንድለቅልሽ የምቀበለው? ማሜ የሚልክልኝ ማስረጃ አለ። እህትየውን ሪከርድ ያደረጋት ማሜ። ሀይ ብያሃለሁ ማሜ። የትናንቱን ሪከርድ ካላል አቡዬ ያወራተናል። ማሚ ያወራትም ማለት ነው። በቀደሙ ስልክ በብሌን በሚለው ልካችሁልኛል። ኦኬ በሚለው ልኬልሻለሁ። ቼክ አድርጊው። ቪዲዮ ነው። እሺ በቃ ኢትዮጵያ ሄደን ለምጠናበል እንደዚህ ነገር ይለኝ 300 ምናምን ሰው ደሞዝ ነው ይዘው ሄደው የ300 ምናምን የ300 ሰው ማለት ከ300 ሺህ ድርሃም በላይ ነው። ይሄ እንደገና አይታይ። አንደኛ በኢንተርፖልም እንትን ማለት ቤተሰቡ ትልቅ ችግር ውስጥ ምን ሴጣን ነው እንትን ያለው በጌታ ማለት ቀላል ጉዳይ አይደለም ይሄ ነገር። ይኸውልሽ እኔ ብሩን ይዘዋል ይዘው ሄዱት። ብሩንማ ይዘዋል እኮ ብሩን ደሞዝ ተቀብለው አይደለ እንዴ ኤግዚስት አድርገው ፕላን አድርገው ሁሉ ነገር ቲክቶካቸው ነው ሁሉን ነገር አጠፋፍተው ፎቶውን እኮ ቲክቶክ ላይ ስገባ እኮ ያለም የሆነ የሌላ ሴሌ ሳሆን ቲክቶክ ላይ እኮ ገብቼ ሳይሌ ዛሬ አይቻለው እኮ ከዚህ በፊት አሁን እኮ ሊነገረችኝ ልጅቷ
እኔ ግራ ገብቶኛል ማለት አሁን ትልልቅ ጉዳዮች አሁን እዛ እነ ቅልቦች ምናምን ጋር ይሄዳል። እርግጠኛ መሄድም አለበት። ምን ያደርግላቸዋል? የሰው ገንዘብ መሄድም አለበት። አዎ ማለት አሁን የሚሄድበት አካባቢ ካለ እሱ ራሱ ብቻ እንዲጎጣው ፋሚሊ ጋር እንዳያነካካ የእነሱንም ስም እንዳያስጠፋ እንዴት ይቀራል ታዲያ? የሆኔንም እኮ አሁን ራሱ ለኔ ራሱ ደረሰኝ ቤት ይቀራል። መነካካት ማድረግ ያለብሽን ማገዝ ያለብሽን ነገር እንድታገኝ አሁን ባለበት ብቻ ተይዞ በቃ ብሩን ይመልስ። ሌላ ነገር አይደለም። ሁሉም እዚህ ጋር በሰው ምድር ስራ ፈተዋል። ስንት ተንከራተው ይህንን ደሞዝ ነበር ስጠብቁ የነበሩት ሌላ ስራ ለመግባት ከቤት ሻንጣቸው ስጠው እንዳለ ወደ አቅም ያለው ሲሄድ ወደ 200 ምናምን ሰው ግን ጎዳና ላይ ያለው ነው። ምስኪን እኔ የምችለውን ነገር አደርጋለሁ። ማሚ በእኔ በኩል የምችለውን ነገር አደርጋለሁ። ችግር የለውም። እና እንደ እህት አንቺ ቱ ገሞን ማድረግ ያለብሽን ፕሊስ እጅን በቃ እንዳቅምሽ አግዢኝ። ችግር የለውም። ችግር የለውም። ይሄዳል የምትችይበትን ቦታ ሁሉ እቤት አልሄደም። ሲስተር እመጣለሁ ብሏት ነግሯት ማለት ነው። ምግብ ሰርታ ጠብቆ አልሄደም። ቤት አልገባም። ቤት እንዳይመጣ ግን ነግሮ ነበር ዛሬ አይደል? ቤት አልገባም። እሷ ነግሯታል። እኔ ግን አላውቅም ምንም ነገር። እኔ አጋጣሚ ነው እመጣለሁ ብሎኛል እኮ ብላ ያለች ሰሞኑን ስራ እንደሌላቸው እባክሽ ወይ ኢትዮጵያ ሄደን ነገሮች እስከሚረጋጉ ምናምን አርፈህ ስራ ምናምን እያልኩት እየተቆጣሁት ነበረ። እኔ የትም ቲክቶክ ታውቂያለሽ፣ ብዙ ፓወር አለው። የትም ሀገር ሄዶ የትም ቦታ ሄዶ እዛ በኮንፊደንስ አይሰራም። እርግጠኛ ሆኜ ስነግርሽ ኧረ ምን ያደርግላችኋል እንደዚህ አይነት ነገር? እኔ አሁን ግን እቺ እህት ናት ስለ ወንድሟ እንደዚህ የምታወራው እህት ናት። እህቱ ነች፣ እሷ ነች ከፍላ ያመጣችሁ ወደዚህ ሀገር ከኔ ጋር ኮንቨርሴሽን እህቱ ነች። አክስቱ ወይም እህቱ ነች። ከሁለት አንዱ አይ ቲንክ አክስቱ ነች መሰለኝ። ጠቅማችኋል። ምን እንደምን ድምጿ ወሬዋ ምንም የማስመሰል ነው የሚመስለው። ሰው ድራማ ይመስላል። ብሩ በቃ የልጆቹ ይሰጣቸው። ምስኪን ልጆች ናቸው እነዚህ ማለት በዚህ ፀሐይ ጾም ነው፣ ረመዳን ነው። በፀሐይ ተቃጥሎ የሰሩት ገንዘብ ነው። ለሁም 15 ቀን ምናምን ስራ ፈተው ቁጭ ብለው በጣም ባይፈቱስ የሰው ገንዘብ ምን ያደርጋል? ማሚ የፈለገ ነገር ይሁን የሰው ነገር የሰው ነው። በቃ ምን ይጠቅማችኋል? እኔ ቃል የለኝም ማለት ነው። እንደ ጓደኛ እንኳን እኔ ደግሞ ከኢትዮጵያ ነበርኩኝ። ገና ከመጣሁ 15 ቀን ነው ኢትዮጵያ ነበርኩኝ። እኔ እንደ ጓደኛ ቀርቤው በጣም ብዙ ነገር እንጃ አላውቅም። እዛ ጋ ያውቃለሁ ሁሉን ነገር ብዙ ነገር አስተዋጽኦ አድርጌለታለሁ ማለት የምር አውቃለሁ። ኧረ ምን ያደርግላቸዋል? እግዚአብሔር ይመስገን ጥሩ ነገር ላይ ነው ያሉት። ይሰራል። ምን ያደርግላቸዋል እንደዚህ አይነት ነገር? አሁን የምልሽ ነገር ቢኖር ብቻ ያለበትን ብቻ አሁን አንቺ ታውቂያለሽ። ይህ ምንም እኔ እንጃ አዶ ነው። ምንም ቀድማ የምታውቅና የውሸት ድንጋጤ ነው የሚመስለው። የማስመሰል ነው ድምጿ። ምንም እኔ ይሄ ድራማ ነው። ይህንን ነገር አብራችሁ ነበር የምትሰሩት ራይት? አንተ ሀብታሙና መኮንን አብራችሁ ነው የምትሰሩት። አብረን ነበር የምንሰራው። እኛ ግን ገለልተኛ ወገን ነን፣ ከውጭ ተመልካች ነን። እኛ አንተንም እነሱንም ለማመን ምንድን ነው የሚያስፈልገን? የዶክመንት ማስረጃ እንጂ እኔ ማቅረብ ያለብኝን ንገረኝ። ማስረጃ ልንገርህ። አሁን አንተ እስከ ዛሬ ድረስ አብራችሁ እየሰራችሁ አንተ 600 ኮሚሽን እየተቀበልክ 300 ለእነሱ እየሰጠቅ 300 ለራስ እያረክ እነሱ እንዳሉት አንተ ደግሞ 400 ነው የምትለው። አዶ ነው ሁይዝ ራይት። እኛ እከሌ ነው ማሜ ሲፎዞ ስላለው ማሜ ነው ትክክል ወይ እንትና ትክክል ማለት አንችልም። እኛ ትክክል ማለት ምንችለው ልክ እንደ ፍርድ ቤት ዶክመንት ስናይ ብቻ ነው። ከማንም ሰው እከሌ ነው ትክክል ማለት ምንችለው። ለምሳሌ አሁን እነሱ ግሪንላንድ አላደለ ግሪንላንድ ሱፐርማርኬት ተገናኘን ያሉበትን በአካል ተገናኝታችሁ ገንዘቡ ስትሰጣጡ ማስረጃ ካቀረቡ ማስረጃ ካለው ወገን ጋር እከሌ ትክክል ማሜ ንጹህ ነው እነሱ ብቻ ናቸው ሌቦች እንላለን። እንደገና ፓኪስታኒ የሰጠን 50,000 ድርሃም ነው ብለዋል። 50,000 ድርሃም ይቀበሉ 300,000 ድርሃም ይቀበሉ። ደግሞ ፓኪስታኒ ቆጥሮ ሲሰጣቸው ቪዲዮ ማየት አለብን።
በመረጃና በማስረጃ ብቻ ነው የምናምነው እንጂ እሱ ነገራችን ለእኔ አቅርብ የምትይኝ ማስረጃ ካለ እያንዳንዱን ነገር አቀርብልሻለሁ። ማስረጃ ነው ግን አንተ የሚጠበቅ ነገር የለ። አሁን ላይ ይኸውልህ ማስረጃ እስኪያለ ድረስ ብር የሰጣቸውን ሰው ማገናኘት ይችላሉ። አንዴ ብቻ አገናኝ። ማንን ለእነ ሀብታሙ ብር የሰጠውን ሰውዬ ማለት ደውለን ማገናኘት እንችላለን። አገናኙና ፓኪስታኖቹ የእኛ ቤቱ አከራይ ማለት ነው። ፓኪስታኑ ደውሎለት ትላንትና ማለት ነው የሰጠውን አክል ብርም ነግሯቸዋል እና ሪከርድም አለ ምን አክል ብር እንደሰጣቸውም ተናግሯል። እና ቁጥሩንም ደግሞ የፓኪስታኑ ልከናል ለአንቺ ማለት ነው። ቼክ አድርጊ ዋትስአፕ ላይ በአሁኑ ብሌም በሚለው በጣም ጥሩ ሪከርድም እነ ለ50 ሺህ ድርሃም ሰው ሀገር ጥሎ አይጠፋም። ለ50 ሺህ ድርሃም ኢዝነት ኦብቪየስሊ ለ50 ሺህ ድርሃም ሰው ሀገር አራትን የሚያክል ሀገር 50 ሺህ ድርሃም እኮ ለሁለት ወይ ለሶስት ሲካፈሉት እኮ 10 ምናምን ሺህ ድርሃም ነው። ለ10 ምናምን ሺህ ድርሃም ሰው ህይወቱን ስሙን ምኑን ያበላሻል እንዴ? ኔቨር ኤቨር 50 ሺህ ድርሃም ይባላል። የእነ ሀብታሙን የእነ ሞኬን ሪከርድ ልከልሻል። አዳምጪ እስከ መጨረሻው ክፈች። ይሄ ነው የመጀመሪያው አንደኛ ላይ ተላከልሽ የሞኬና የፓፒ ድምፅ ነው መጀመሪያ ሚን ሀዳ ማን ነው ይሄ? ፖሊስ ስቴሽን ሄዳችሁ ኮምፕሌን አድርጎ የሚለው ህንድ ነው። አርባቡ ነው ይሄ ከእነሱ ጋር አብሮ የሚሰራ ነው። ገብቶሻል? እነሱ ብር ተቀብሎ ምናምን ለእነሱ የሚሰጠው ፓኪስታኒ ነው። ቀጣይ እነ ሞኬና የሀብታሙ ድምፅ አለ። ይሄ መጀመሪያ የተላከው ከመጀመሪያው። እሺ ከመጀመሪያው ላድርግ። ጋይስ ይሰማችኋል ወይስ ስፒከር ልጠቀም? ይሰማል? ይሰማናል። ኦኬ እናንተ ምን ታድርጉ? እሺ ለህዝቡ እንዲሰማ። ሰላም ግሩፖች እንዴት ናቸው? አሁን የሮሞ ሂሳብ እየሰራ ነው። ጠዋት ከ4 ሰዓት ከ5 ሰዓት ጀምሮ እንከፍላለን። ሶሪ እስካሁን በቆየ ነው። ከኛ የሰማው መረጃ ስላላ ነው እንጂ እሱም ለማሽቃበጥ አይደለም። አይዟችሁ ነገና ዛሬ ልዩነት የለውም። You complain, no problem. You complain, but you complain, Papi. You Papi complain. Papi all money give Arbab. Okay, Arbab all give money. Papi. This is my Arbab number. No problem. Tamu all give money Arbab. Okay, Arbab all give. You confirm Arbab. No problem. Brother, your foreman Abtamu. No me foreman. Your Arbab another Arbab. Me only my Pakistani guys foreman. My all Pakistani me pay. No problem. Arbab give money Pakistani guys. Me Pakistani guys pay. Play guys. Papi. Arbab all money give Papi. Papi no pay. Your problem. Me no problem. Your problem. Me no problem, brother. Only me Pakistani mission me pay. ካልገባችሁ እኔ የፓኪስታኒዎች ፎርማል ነኝ፣ ያንተ አይደለሁም። ለአንድ ኢትዮጵያዊ ይሄ ፓኪስታኒ እኔ ፓኪስታኒ ነኝ። እኔ ኃላፊነቴ የፓኪስታኒዎቹ ነው፣ ያንተ አይደለም። አንተ ያንተ ፎርማት ፓፒን ጠይቅ። እሱ ነው ፎርማልህ ነው ፎርማል ነው ምናምን የሚሉት ያው መስኡል ኃላፊነት ወስዶ እዚህ ስራ ቦታ ላይ ያመጣክ ደሞዝ ተቀብሎ የሚሰጥክ ለማለት ነው። ገባችሁ? ስለዚህ የአርባብን ቁጥር ልክ ይልካለሁ። ኮንፈርም አርጋ አርባብ ጋር ማለት የአለቃችንን ቁጥር ልክ ይልካለሁ። አለቃችን ብሩ ለዛ ለኢትዮጵያውያን ሰራተኞች ኃላፊነት ለወሰደው ፓፒ የሚባለው ማን ነው? ሀብታሙ ነው ወይስ መኮንን? ኦኬ ስለዚህ ለሀብታሙ ማለት ነው። የሀብታሙ እያልኩ ለሀብታሙ ሰጥቶታል። ይኸው የፓኪስታኒ ያለቃችን ቁጥር እሱ ጋር ደውለ ኮንፈርም አድርግ ነው የሚለው ያደርጉምላችሁ። ኦኬ ደውለ ነበረ አቡ ደውለለት 223 ሺህ ድራም ሰጥቻቸዋለሁ ለና ሀብታሙ ምናምን ብሎ ተናግሯል። በእኛ ቤቱ ፓኪስታን የቀዳችሁትን አምጡልና የፓኪስታኒ 223 ሺህ ድራም ሰጥቻለሁ። አሁንም ዳይሬክት ፓኪስታኑን ደውለ ማገናኘት እንችላለን። እዚህ ጋር ደውለው ማውራት ይቻላል። ደውሉለት። ሂሳብ መስራታቸውን እኮ ነግረውናል እኮ ሂሳብ እየሰራን ነው። በየክላሱ እንመጣለን። 4 ሰዓት 6 ሰዓት ላይ ነው ሂሳብ የተቀበሉት። መስራታቸውን እኮ ሪከርዱን ልከንልሻል፣ መቀበላቸውን ማለት ነው። ተቀብለናል ሳይሆን ሂሳብ እንሰራለን፣ እንመጣለን፣ እንሰጣቸዋለን ነው። ተቀብለናል ብሎ ኮንፈርም የሚያደርግ የለም እዚህ ድምፅ ውስጥ። ተቀብሎ ነው ሂሳብ የሚሰራው። ሂሳቡ ብሩ ከተቀበሉ በኋላ ከዛ በኋላ ከላይ ስንት ይደርሰዋል ነው የሚሰራው።
ኦፍኮርስ ታይም ሽፍቱ ተካከለ። ታይም ሽፍቱ አስተካክለው ከተቀበሉ በኋላ ነው ሂሳብ መስራት። ያ ማለት ቅድም ይሄ 72 ሰዓት ረመዳን ሰዓት ምናምን ነገር የሚሆነው የለ አንዱ ሰራተኛ 80 ብር የሚሰራ ማለት በ85 የሚሰራ ያለው ማለት ነው። ከዛ ብር ላይ ሌሎቹ የሚሰሩት በ80 ከሆነ በ80 ነው። ረመዳን ላይ ምንም የሚቀነስ ነገር የለም። ሰዓት ብለው ቀንሰው የሚሰሩት የሚከፋፍሉት እነሱ ከላይ ላይ ያለውን 7 እና 8 ብር በራሳቸው ለመቀናነስ ለራሳቸው ጥቅም ለማዋል ሲፈልጉ ነው። ሲቀጥል ደግሞ እዚህ ጋር ምንም አይነት የሚቀነስ ነገር ከካምፓኒው የሚቀነስ ነገር ምንም ነገር የለም። የሰዓት ልዩነት ሊኖር ይችላል። ያን ደግሞ ቢሰራም እንኳን ማለት በ72 ብር ነው የሚሰራው። እንትን የተባለ ነገር የለም። ገባኝ። ስለዚህ ፓኪስታኒ 223,000 ድርሃም ሰጥቼዋለሁ ለሀብታሙ ያለውን አሰማን። ደውልና እንዴ አሁን እንደውላለን። እሱም ዳይሬክት እዚሁ ትሰሚያለሽ። ካልሆነም ስልኩን እንልክልሻለን። ጥሩ። እሺ ስልኩንም ላኩልኝ። እናንተም አሁን እዚህ ጋር ደውሉና የኔ ድምፅ የሚሰማው ከሆነ እኔ ጠይቀዋለሁ። ፓኪስታኒውን በእንግሊዝኛ ወይ በአረብኛ በሚገባው ቋንቋ። ፓኪስታኒው በካሽ ነው የሰጠው። ለምን በካሽ ያደርጉታል? ነገሩ በካሽ ነው። 223,000 ድርሃም በካሽ 223,000 የ139 ሰራተኛ የ15 ቀን ደሞዝ ነው። የስንት ሰራተኛ ምናምን ሰራተኛ ነው? 139 ወይ 49 እንደዛ ነገር። እኔ ጋር ሳሰናው የመጣው 139 ሰራተኛ ነው። ኦኬ የ139 ሰራተኛ በ85 ድርሃም ሲሰላ 5 ቀን ደሞዝ አሁን ለምሳሌ 85 ተከፈለ 26 ነው ያሉሽ። 35 ሰው ነው 85 የሚከፈለው እየቀናነሱ እየነገሩሽ 40 ወይ 38 ሰው ነው። ግን እነሱ ያሉሽ 85 የሚከፈለው 25 ሰው ማምን ያሉሽ እየቀናነሱን እየነገሩሽ ያሉት 85 ሲባዛ በ15 ቀን 1 ሰከንድ የአንድ ሰው ደሞዝ በ1275 ድርሃም ይመጣል። ሲባዛ በ139 ሰው የ139 ሰው ደሞዝ 177,225 ይመጣል። ለምንድን ፓኪስታኒ 223,000 ድርሃም የሰጠው? ትርፍ ብር እኮ ሰጥቷል። የ139 ሰራተኛ ምን እንዳለ ታውቂያለሽ? 7,000 ድርሃም አበድሬያቸዋለሁ በዛኛውን ከፍላለን ብለውን ጨምሮ ነው የወሰዱት አለ። አከራያችን ማለት ነው። ከሱ ራሱ 7,000 ድርሃም ተቀብሎታል። በሚቀጥለው ኔክስት እንሰጣለን ምናምን ብሎት ማለት ነው። ቱማች እሺ፣ ደውል ፓኪስታኒ ቀንስ ነው ሀቡ አንድ ነገር እዚህ ጋር ልንገርሽማ። እሺ የሰራተኛው ብዛት ማለት ነው። አንድ ቦታ ብቻ የሚሄደው 7 ሰራተኛ ነው፣ ቤንጋት የሚባለው ላይ ማለት ነው። አንደኛው ላይ ደግሞ 40 ምናምን ሰው አለ። አንደኛው ላይ ደግሞ ወደ 38 ሰው አለ። እኛ የምንሰራበት ላይ ደግሞ ወደ 20 ምናምን ነበር። ተቀናንሰን ወደ 18 ምናምን መተናል። እኛ ጋር የነበሩ 85 የሚከፈለው አለ፣ እኛ ጋር 100 የሚከፈለው አለ። በዛ ላይ ኦቨርታይም አለ፣ ኦቨርታይም የሚሰሩ አሉ። አንደኛ ደግሞ ሰራተኛው በትንሹ ማለት ከ200 በላይ ነው። ለምን ብትይ ማለት ነው አሁን እነሱ 30 ምናምን የሚሉሽ አታውቅም። በአንድ ባስ ብቻ የሚሄደው ፓፒ ይዞት የሚሄደው ብቻ ከ70 ምናምን በላይ ነው። ከ70 ምናምን በላይ ነው ይዞ የሚሄደው ማለት ፓፒ ማለት ነው። በትልቁ ባስ ላይ ሰው ተጨምሮ አሁን የሰውን ብዛት ቀንሰው ነው። እዚህ ጋር ደግሞ ማሜ ተካፍሏል ምናምን የሚሉሽ ማለት ነው። አንደኛ ብሩ ከዚህ በፊት የሚመጣው ማለት እኛ ክላስ መጥተው አከፋፍለውን እኛ ሂሳብ ተከፋፍለን ነው የሚሄደው። እኛ ክላስ ብቻ የሚመጣው ኦልሬዲ ከ18 ከ19 ሺህ ብር በላይ ነው የ15 ቀን ደሞዝ የሚመጣው ማለት ነው። 1,500 የሚደርሰው አለ፣ 1,800፣ 1,700፣ 1,600፣ 2,000 ከ2,000 ብር በላይ የሚደርሰው አለ። የ15 ቀን ማለት ነው። ኦቨርታይም አለ ማለት ነው። አሁን እዚህ ጋር ሂሳቡ ልታውቂው አትችይም። ታይም ሽፍቱ ላይ ነው። ፓኪስታኒው ቀጥታ ዳይሬክት በየ15 ቀኑ ብር ሲያመጣ የሚሰጣቸው ከ300,000 ድርሃም በላይ ነው በካሽ የሚሰጣቸው። ያንን ብር እነሱ ያመጡና በየክላሱ ባለንበት ክላስ ውስጥ አንድ ክላስ ውስጥ ከ15 ሰራተኛ በላይ አለ። ለየ15 ክላሱ ለአንድ ሰው ሰጥተው ይሄዳሉ። ለምሳሌ እኛ